2026 ሚስ ኢትዮጵያ ዚና ያለችው ለሩታ ሞቅ ያለ አቀባበል ሩታ ወደ መድረክ የ2026 የኢትዮጵያ ቆንጆ ሩታ ማለት እሷ ነች። አቀባበል ነው። ሰላም ነሽ ሩታ? እግዚአብሔር ይመስገን አለኝ። አዎ መቼም አሸንፋለሁ ብሎ ነው አይደል ሁሉም ሰው የሚመጣው? ያንቺ አሸንፋለሁ እስከምን ድረስ ነበር? እስከ ጥግ። ያው ጥጉ 2026 ከሐሴት ተቀበልሽ? አዎ። ዋው! ቤተሰብ ስንት ናችሁ? ከአባቴ ጋርና ከእህቶቼ ጋር 4 ነን። 4። ስለዚህ 2 ሴቶች ወይስ 3 ሴቶች አንድ አባት? አዎ። ያሳዝን። ምክንያቱም የሩታ እናት ያረፉት ገና በአንድ አመትሽ ነው አንቺ? አዎ 1 አመት ከ11 ወር እያለሁ ነበር። ስለዚህ አባትሽን ያሳደጉሽ? አዎ። ዋው! በአባት ማደግ እንዴት ነው? በጣም ደስ ይላል። ስፔሻሊ ካደግኩ በኋላ እንዴት እንደተወጣው ሳስብ ይገርመኛል። ሹፌር ነበረ፣ ፊልዶች ይሄዳል። ነገር ግን አላገባም ብሎ የሁሉ አመት እኛን እያሳደገ ነው። ምክንያቱም እንዲህ አሳምረው የኢትዮጵያ ቆንጆ እንድትሆኝ ያድርገው አሳደጉ። ያው ወላጅ አባቱ አዛጋ ይታያሉ። በጣም ደስ ያላቸው። አዎ ሙሉ በጣም ባይላቸውም ነው የሚገርመው። አዎ ቁመቱ ራሱ አየው። ቁመት በፋዘር ነው። አዎ ዋው! ቁመት ስንት ነው አሁን? 75 ሜትር ከ75። በጣም እኔን እኮ እጄን ይዘሽ አስፋልት የምታሻግሪ ነው የሚመስለው ወረቀታችን። አዎ እንዲህ አይነት ህይወት በተለይ በአባት ማደግ አባትሽ ለእናንተ የከፈላችሁት መስዋዕትነት መቼም አይተሽዋል። በጣም እንደ አባትም እንደ እናትም ሆኖ ነው ያሳደጓችሁና ያንቺን በውበት ጎዳና ማለት ሚስ ሆነሽ እንድትወዳደሪ የእሳቸው ሚና አለበት ወይስ የአንቺ የግል ምርጫ ነበር? ሞዴሊንግ ስጀምር አካባቢ ደስተኛ አልነበረም። ያው ከቤተሰብ ሀገር ላይ የሚታይበት መንገድ ስላለ የቤት ውስጥ ድሮ ይመጡና ሰዎች እቺ ልጅ ሞዴል ነው የምትሆነው ሲባል ይበሳጫል። እነሱ ባሉት ማለት እሳቸው ምን እንድትሆኝ ነው የሚፈልጉት? ያው የለመድነው አላ ዶክተር፣ ፓይለት። አሁን ግን ሁሌ ሞዴል ነው የምለው እና ምን እንደሆነ አላውቅም፣ ግን መሆን ፈልጋለሁ። የመጀመሪያ የጀመርኩኝ ጊዜ ሚስ አዲስ አበባ ስወዳደር አሳምኜው ነው የገባሁት። መጣ፣ አየው፣ አለቀሰ ያን ቀን። ከዛ በኋላ በቃ ለቀቀኝ። እንደፈለግሽ በደንብ ሞዴሊንግ መስራት ትችያለሽ። ስለዚህ በመሄድበት ዲዛይነር ጋር ሲሄድ አብሮኝ ይሄዳል፣ ያደርሰኛል፣ ይመልሰኛል። ምክንያቱም ያው እሳቸው የሚፈልጉትን በማርኬቲንግ ማኔጅመንት እኮ ተመርቀሻል። አዎ ተመርቄያለሁ። ስለዚህ ይሄም ደግሞ ውበት ለምን አገልግሎት ላይ ወለም በሚል ደግሞ በሞዴሊንጉም ደግሞ ቀጠልሽበት። በሁለቱም ስኬታማ ሆነሽ ጎበዝ። እንዴት ነው ሩታ ተስፋ የምትቆርጥ አይነት ልጅ አይደለችም ይሉሻል። ይህ ሐሳብ ያስተያየት ከምን የመነጨ? አንድ የሚያበረታኝ አባቴ ነው ያስባለኝ። እሱን በርቺ ብቻ ማለቱ ሳይሆን ያሳለፈውን ነገር ሳስብ ተስፋ መቁረጥ እንደሌለብኝ አውቃለሁ። ላሳፍረው አልፈልግም። ሁሌ ፕራውድ እንዲሆን ነው ፈልገው። አሁንም በሞክር የሚበቃው አይመስለኝም። ሞሮፍ ግን ፓጀንትሪ ላይ ስንመጣ የመጀመሪያ አይደለም ስወዳደር ሳሸንፍ ኦልሞስት ወደ 10 የሚሆኑ ቢዩቲ ፓጀንቶች ላይ ተሳትፌያለሁ። ካሁን በፊት 6 አመት ያህል ነው ፓጀንትሪ ላይ ቆየሁት። በቃኛልም። ምክንያቱም ያየሁት ራሱ በፊሊፒንስ ራሱ ሄደሽ በሱፐር ሞዴል ወርልድ ካሁን በፊት 3ኛው ወጥተሽ ነበር። ዋው! ተስፋ ለመቁረጥ እኮ በዚህ ነው የሚገለጸው። ከ10 በላይ የቁንጅና ውድድሮችን መወዳደር፣ ከዛ ደረጃውን ከፍ እያረግሽ ልምድ እያካበትሽ መጥተሽ የ2026 ሚስ ኢትዮጵያ ሆነሽ ተስፋ ለመቁረጥ ልሽ ነበር ሁሌ?
አዎ ከእንዶ አነጻጽር ብትባይ ከላይኛው ውበትሽና ከውስጠኛው ውበትሽ የሚበልጠው የትኛው? እኔ እንግዲህ ውስጥ ውበት ይበልጣል ብዬ አስባለሁ። ስብዕና ሞር የሚታይበት ነው። ለሰው ያለህ ቦታ የሚታይበት ነው። ከላይ ሰው በጣም አምሮ ውስጡ ካላማረ ሽፋን ነው የሚሆነው ብዬ አስባለሁ። መጽሐፍን በሽፋኑ ዶንት ጀጅ ቡክ ባይ ኢትስ ከቨር። ሽፋኑን በማየት ይሄ በጣም ይደብራል ወይም ደግሞ አሪፍ ነው ማለት አይቻልም። ማንበብ ግድ ነውና ስነበብ አምራለሁ እያልሽ ነው። ኧረ በጣም ኧረ እናንተ ባቶችን ልጅ ኢትዮጵያን ወክላ በብቸኝነት በቅርቡ ቪየትናም በሚካሄደው ሚስ ወርልድ ኦፊሻል ቁንጅና ውድድር ላይ የምትሳተፈው እሷ ነች አሉኝ። እውነት ነው ውሸት ነው? እውነት ነው። ጉዳቸው ፈላ። ቪየትናም በቃ ኢትዮጵያ ትወክላለች ብዬ አስባለሁ። አዎ በደንብ አሁንም ጥሩ የሆነ አመለካከት ተሰጥቶናል ብዬ አስባለሁ። በሞዴሊንግ በደንብም እየተደገፍን ነው፣ እየታገዝን ነው። ስለዚህ እስኪ በደንብ አስደሳች ውጤት በተለይ አንቺ ሚስ ኢትዮጵያ 2026 እንድትሆኚ እንድትመረጭ በተለይ ያደረገሽ ምን ይመስልሻል? በጣም ታፍ የሚባል ውድድር ነበረ። ሁሉም ሰው ፕሮጀክት አቅርቧል። የሄድንባቸው ከተለያዩ ሶሻል ኢምፓክቶች ጋር ሰርተናል። ሞሮፍ አሁን የማያ ቻሪቲ ኦርጋናይዜሽን ጋር አብረን እንሰራለን። ከዛም በዘለለ ደግሞ ከሜርጆ ኢትዮጵያ ለ50 ሺህ ህጻናት የሚሆን የገቢ ማሰባሰቢያ ድጋፍ ነበረ። እዛም ላይ ተሳትፌ እየሰራው ነበር። እንዲሁም ደግሞ ወመን ኢምፓወርመንት ላይ እኔንም በወከለ ሶሻል ሚዲያ ላይ የለቀኩት ቪዲዮ ነበረ። ስራ እንፈልጋለን ስናድግ፣ ኦፍኮርስ ቤተሰብ ማገዝ እንፈልጋለን፣ ለራሳችን መሆን እንፈልጋለን። ግን የተለያዩ ቦታዎች ላይ ስንሄድ ሞር ሴትነትን ለመጠቀም ብዙ ሰው ይፈልጋል። ካንተ የሆነ ነገር ካላገኘ መስጠትን አይፈልግም። ስራ አገኘው ብለህ ደስ ብሎ ተስፋ አድርገህ ስትሄድ ትነጠቃለህ። እና ቤተሰቤን አኮራለሁ፣ የሆነ ቦታ ደርሳለሁ፣ እሰራለሁ እያልክ ይሄ ሲጠበቅብህ ደግሞ ስፔሻሊ በህሊና አለኝ እንደዚህ ሰርቼ አላሳልፍም ለራሴ ብለህ የምታምን ሰው ከሆንክ በጣም ይከብዳል። እና ለረጅም ጊዜ ያለ ስራ ተቀምጫለሁኝ ከተመረኩኝ በኋላ። ምክንያቱም የሆነ ቦታ ስትሄጂ ቀጣሪው የግድ አንሶላ ካልተጋፈፍን በጣም ማይሆን ነገር በቃ ፕሮፖዝ ያደርጉልሃል። ያስጠላል። ሴትነትሽን እንድትሸጪ ማለት በቃ እንደዛ አይነት ነገር ይፈልጋል ካንተ። እግዚአብሔር ይመስገን እግዚአብሔርን እፈራለሁኝ። ለዚህም ለመድረሴ እሱ ነው ብዬ አስባለሁኝ። በጣርኩኝ ቁጥር ማጣው ሰውን በረከት ይበዛል ብዬ አምናለሁኝ። እና ያንን ስላየሁ ደግሞ ብዙ ሴቶች አሉ በእንደዚህ መልኩ ፌስ እያደረጉ ያሉ። ምናልባት እኔ ቤት መኖሪያ ኖሮኝ ከአባቴ ጋር ነው የምኖረው፣ ቤት መኖሪያ ኖሮኝ ምግባት መብላት ስለቻልኩ ይሆናል እንጂ ዛሬ የሆነች ልጅ መብላት ባትችል የማትፈልገው ቦታ ላይ ትወድቃለች። ሶ ዩዝ ላይና ውመን ላይ መስራት የፈለኩት በዚህ ምክንያት ነው። ስለዚህ ፕሮጀክቴ ዘ ሳይለንት ስትራግል በዩዝ እና ውመን ኢምፓወርመንት ላይ ነው ቤዝድ ያደረገው። እሱ ነው ሶሻል ኢምፓክት። እውነቱን ልንገርሽ ከላይሽ በጣም ደግሞ ውስጥሽ ይበልጣል። ለውስጧ በእናታችሁ በላይ ሆነ ሁለትና እድገትሽ ቄራ ነው። አዎ እነ ማን እነ ፍቄ ባሬው አሉ። ምን የሌለ ሴሌብሪቲ አለ። ይሄ በአንድ ግማሹ ቄራ ተመረሻል፣ ተመረቀሻል፣ ሚስ ኢትዮጵያ ነሽ። አሁን አባትሽ ምን ይጠብቃሉ? ካንቺ ምን ተስፋ ያደርጋሉ? ብዙ ጊዜ ህልሜን ያህል እሞክራለሁ፣ ለፋለሁ እና አንድ ፕሮጀክት የጀመርኩት ነበረ በፓጀንትሪ። እኛ ሀገር ላይ ሞር ቢዩቲ ፓጀንት የሚሰጥ ትምህርት ቤት የለም ለብቻው ማለት ነው። ያው ቢዩቲ ፓጀንት ስል ስለ ሀገር ማስተማር አለብህ፣ እንግሊሽ፣ የተለያዩ ነገሮች ማስተማር አለብህ፣ ዲሲፕሊን፣ ኮንፊደንስ፣ ፊትነስ፣ ሄር፣ ሜካፕ ኤቭሪቲንግ መማር አለባቸው ብዬ አምናለሁ። እና እኛ ራሳችንን ነው ብቁ እያደረግን የመጣ ነው። ዩቲዩብ እያየን አፍሮፊገር የሚባል ትምህርት ቤት ነው የተማርኩት ሞዴሊንግ የነበረው። እዛ ደግሞ ሞር ራንዌይ ላይ ምናምን አብረን ሰርተናል። ግን ፓጀንትሪ በሚለው መልክ የለም ትምህርት ቤት። ሶ በራሴ መጣዊ ማለት ነው። ክራውን ኦፍ ጣይቱ ብዬ ነው የሰየምኩት። በራሴ አሁን ብቁ አድርጊያቸው ነበረ። አንድ ትንሽ ተማሪዎች ተቀብዬ በራሴ ተነሳሽነት ካለኝ ኤክስፒሪየንስ ኢንተርናሽናሊም ሎካሊም አገራቸው እንዴት መወከል እንዳለባቸው፣ ወክ እንዴት ማድረግ እንዳለባቸው። ስፔሻሊ ፓጀንትሪ እህትማማችነትን በጣም ይጨምራል። በጣም ነው ተዋደን የሚያልቀው። አሁን ራሱ ባያልቅ ደስ ይለኛል። በጣም ተዋደንበት ነው ተደጋግፈን ነው የምናልፈው። ይሄ ካስፈለገሽ ጫማ ተበጠሰብሽ ልብስ አለሽ ወይ በጣም ተደጋግፈን ነው የምናልፈው እና
ይህንን አበርክቶ ማለፉ በጣም አሪፍ ነገር ነው። ስለዚህ ሞር እሱ ላይም ቀጥዬ እሰራበታለሁ። ከቤተሰብ ዘንድ ግን አሁን ያልሻቸውን ነገሮች አሳክተሻልና እንደው ቤተሰቡ ላይ አተኩሪ አይነት ጫና የለም። ህልሜን እስክኖር ባባ ታግሶ ነው የሚጠብቀው። እንዲህ አይነት አባት ይስጣችሁ። በቃ የልብሽን አንቺ መሆን ባለበት ሰዓት ይሁን ነው እንጂ መሆን ባለበት ሰዓት ይሆናል። በጣም የምትኮሪበት የሰውነት ክፍልሽ የትኛውን ነው? ሁሉም እንደው በተለየ አሁን መስታወት ፊት ስትሆኚ መጀመሪያ የምታየው ምንሽን ነው? አይኔን እወደዋለሁ። ከዛ ቁመቴን። ቁመትሽ አድገሽ ጨርሰሻል ወይስ ገና? አዎ መሰለኝ። ትንሽ ጨምር ደስ ይለኛል። ከዚህ በላይ ሊከባት እንደው በቃ ሩታ እስኪ በጣም የምትወደው 3 መጽሐፍ ቢባል ሼልፍ ላይ ካሉት? አና ፍራንክ አንብቤው ነበር። ብርቅርቅታ ሞሮፍ የቤተክርስቲያን መጽሐፍ ነው። ባይብል ላይ በጣም የምወዳቸው። ባይብል ብዙ ጊዜ መዝሙረ ዳዊት። መዝሙር ስትሞክሪያለሽ በድምጽ? አዎ ሞካክራለሁ። እንስማ እንደ መዝሙር። ሰው ነኝ መቼስ እቸኩላለሁ፣ የሐሳቤን ቶሎ እሻለሁ። አንዳንዴማ በቃ ረስቶኛል እላለሁኝ እኔን ትቶኛል። አንተ ግን ስጦታ ብዙ ነው ታደርግልኛለህ በጊዜው። አንተ እኮ አትፈልግም ውድቀቴን በሽንፈት ማልቀሴን ማንባቴን። የተሻለ ነገር አስበህልኝ ነው መከራ የበዛው። ነገ መልካሙን ቀና ያለው ይህንን አውቃለሁ። ዋው የተሻለ ቀን ያው እየመጣም ነው። እንዲህ ቀናት ሄዳ እንዴት ነው ድጋፉ ግን የሰይፉ የቤት ተመልካቾች ምን ነው